ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 4ን አይተናል። በዛ ሌሰን ውስጥ ስለ ነርቭ ኤንድ ነርቭ ትራክ አይተናል። ለሴንሰሪ ሞተር ኤንድ ሚክስድ ነርቭ እና ነርቭ በራሱ ምን ማለት እንደሆነ ነው ያየነው። ነርቭ እንግዲህ በንድል ኦፍ ኒውሮንስ ሆልድድ ባይ ኮኔክቲቭ ቲሹ ኤንድ ዊዝ ዜር ብለድ ቬስልስ እነኛን በአጠቃላይ ደም ስሩን ኮኔክቲቭ ቲሹን እና ብዙ በአንድነት የተሳሰሩ ኒውሮኖችን ነርቭ እንደምንላቸው ይህም ነርቭ ሴንሰሪ ኒውሮኖችን ያጠቃለለ፣ ሞተር ነርቮችን ያጠቃለለ፣ ሚክስድ ነርቭ ደግሞ ነርቭ ሴንሰሪ እና ሞተር ነርቮችን በሁለቱንም አጠቃሎ የያዘ እና ነርቭ ትራክ ደግሞ በአንጎላችን ወይም በሴንትራል ነርቭ ሲስተም ውስጥ ያሉ የነርቭ ክምችቶችን በአጠቃላይ ነርቭ ትራክ ብለን እንደምንጠራ ነው ያየነው። ሌላው ስለ ሳይናፕስ አይተናል። ሳይናፕስ እንግዲህ በአክሶን ቲፕ በአንድ ኒውሮን አክሶን ቲፕ እና በሌላው ዴንድራይት ቲፕ መካከል ቀጥተኛ ግንኙነት አይደለም ያለው። በመካከላቸው ፕሮቶፕላዝሚክ የሆነ ብሪጅ አለ። ያንን ሳይናፕስ ብለን እንደምንጠራው ጀንክሽን ቢትዊን ቱ ኒውሮንስ ወይንም ኒውሮን አክሰን ቲፕ ኤንድ ምስል ያለው ጋፕ ያንን ሳይናፕስ ብለን እንደምንጠራ አይተናል። ከዛም በተጨማሪ ያየነው ስለ ነርቭ ኢምፐልስ እና ነርቭ ትራንስሚሽን ነው። እንግዲህ ነርቭ ኢምፐልስ ማለት ምን ማለት እንደሆነ፣ ነርቭ ኢምፐልስ ትራንስሚሽን ደግሞ እንዴት እንደሚከናወን ከሞላ ጎደል አይተናል። ይህንን አይተናል። ከዛም በተጨማሪ ስለ አክሽን ፖቴንሻል ነው ያየነው። አክሽን ፖቴንሻል ምን ማለት እንደሆነ፣ ሃይፐርፖላራይዜሽን፣ ሪፍራክቶሪ ፔሪድ፣ ሬስቲንግ ፖቴንሻል እነኚህን ሁሉ በዝርዝር አይተናል። እንዲህ በዛሬው ዩኒታችን የምናየው ስለ ፖላራይዜሽን ይሆናል። በቀጥታ ወደ ፖላራይዜሽን እንሄዳለን። እንግዲህ ዩኒት 5 ሌሰን 5 ስለ ፖላራይዜሽን እና ዲፖላራይዜሽንን ያካተተ ነው። እነሱን የምናይ ይሆናል። ፖላራይዜሽን when an action is resting it is membrane is polarized። እንግዲህ ይሄ ምንድነው? አክሶኑ ወይንም ኒውሮኑ መልእክት በማያስተላልፍበት ጊዜ at the resting stage ነው ያለው ነው ብለን የምንወስደው። at resting stage ደግሞ ኒውሮኑ ፖላራይዝድ ነው ማለት ነው። ፖላራይዝድ ነው በምንልበት ጊዜ ምንድነው? በላይኛው አክሶን ሜምብሬን እና በውስጠኛው ሜምብሬን መካከል ያሉት ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ ፎርስ ኦፍ አትራክሽን እና ፎርስ ኦፍ ሪፔልሽን ኢኩቫለንት ሆኖ ምንም አይነት እንቅስቃሴ በማይኖርበት ጊዜ ነው ማለት ነው። እንግዲህ when an axon is resting its membrane is polarized in this resting state እንግዲህ በዚህ በሬስቲንግ ስቴት ጊዜ the inside of an axon membrane has negatively electrical potential። እንግዲህ በሬስቲንግ ስቴጅ ጊዜ የአክሶኑ ውስጣዊ ሜምብሬን በኔጌቲቭ ቻርጅ የተሞላ ነው። The resting potential is about negative 40 millivolt to 90 millivolt። እንግዲህ በሬስቲንግ ፖቴንሻሉን ደግሞ በምናይበት ጊዜ እስከ ኔጋቲቭ 40 ሚሊቮልት ቱ 90 ሚሊቮልት ድረስ ሊደርስ ይችላል ማለት ነው። The inside fluid has 60 times higher concentration of sodium ion than the inside at resting stage። ኒውሮኑን የኢንሳይዱን በምናይበት ጊዜ 16 እጥፍ የኔጌቲቭ ቻርጁ ከሶዲየም አይን ቻርጁ የበለጠ ነው ማለት ነው። ደግመዋለሁ ይሄንን the outside fluid has 60 times higher concentration of sodium ion than the inside. The exoplasm has 25 times higher concentration of potassium ion than the outside። እንዲህ ልዩነቱን ታያላችሁ። እዚህ ጋር ምንድን ነው የሚለው? የውጭኛው የሜምብሬኑ የኒውሮን ሜምብሬን 16 እጥፍ የሶዲየም ኮንሰንትሬሽን ከውስጠኛው በበለጠ ይይዛል ማለት ነው at a time of polarization። እንደገና የውስጠኛው ደግሞ 25 ታይም higher concentration of potassium ion than the outside። የውስጠኛው
ከውጭኛው ደግሞ ፖታሲየም ይዘቱ የውስጠኛው ከውጭኛው ይበልጣል። እዚህ ጋር የሶዲየም አየኑ ደግሞ የውጭኛው ከውስጠኛው ይበልጣል ማለት ነው። እንግዲህ እዚህ ጋር በ16 እጥፍ፣ እዚህ ጋር ደግሞ በ25 እጥፍ። ሌላው due to the difference in sodium potassium concentration, sodium ion diffuse to the exoplasm inside and potassium ion tend to diffuse outside of it. እንግዲህ ሶዲየም እና ፖታሲየም ኮንሰንትሬሽን ልዩነት በአውትሳይድ እና በኢንሳይዱ ሜምብሬን መካከል ያለውን ልዩነት አይተናል። ከ25 እስከ 16 እና 16 ጊዜና 25 ጊዜ የኮንሰንትሬሽን ልዩነት አላቸው ፖታሲየም እና ሶዲየም በውጭኛውና በውስጠኛው ሜምብሬን የተነሳ። በዚህም የተነሳ ዲፔንዲንግ ኦን ኮንሰንትሬሽን ግራዲየንት ዲፊውዥን ይካሄዳል። እንግዲህ ውስጥ በኩል ሞር ኮንሰንትሬትድ የሆነው ወደ ውጭ ላይ ሞር ኮንሰንትሬትድ የሆነው ወደ ውስጥ ዲፊውዝ ያደርጋል ማለት ነው። ይሄ ዲፊውዥን ዲፔንድስ ኦን ኮንሰንትሬሽን ግራዲየንት ስለሆነ ሜምብሬን ኦፍ ኒውሮን አት ሬስቲንግ ኢዝ ሞር ፐርሜብል ቱ ፖታሲየም አየን ዛን ሶዲየም አየን። ይሄ ምን ማለት ነው? የአት ሬስቲንግ ስቴጅ የኒውሮን ሜምብሬን ለፖታሲየም አየን የበለጠ ፐርሜብል ያስገባል፣ አስተላላፊ ነው ከሶዲየም አየን ይልቅ ማለት ነው። ሶዲየም ኤንድ ፖታሲየም አር ትራንስፖርትድ አክሮስ ዚ ሜምብሬን አጌንስት ኮንሰንትሬሽን ግራዲየንት ባይ ካሪየር ፕሮቲን ኮልድ ሶዲየም ፖታሲየም ፓምፕ ዩዚንግ ኢነርጂ። ይሄ ደግሞ ምንድን ነው የሚለው ሶዲየም እና ፖታሲየም እንደ በሴሉ ፍላጎት መሰረት አጌንስት ኮንሰንትሬሽን ግራዲየንት በኢነርጂ አማካኝነት ትራንስፖርትድ ይሆናሉ። ይሄንንም ትራንስፖርት ለማድረግ የሚያገለግል ካሪየር ፕሮቲን አለ። ይሄን ካሪየር ፕሮቲን ደግሞ ሶዲየም ፖታሲየም ፓምፕ ነው የምንለው። እንግዲህ ይሄ ሶዲየም ፖታሲየም ፓምፕ የሚባለው የፕሮቲን ካሪየር ሶዲየምንና ፖታሲየምን አጌንስት ኮንሰንትሬሽን ግራዲየንት ኢቲፒ ኢነርጂን በመጠቀም ትራንስፖርት ያደርጋል ማለት ነው። ሃይ ኮንሰንትሬሽን ኦፍ ካታዮን ወይም ፖዚቲቭ ቻርጅ ኦከርስ outside the membrane than the concentration of cation inside due to the difference in permeability. እንግዲህ ይሄ የፐርሜቢሊቲ ልዩነት ለሶዲየም እና ለፖታሲየም ያለው የፐርሜቢሊቲ ልዩነት ሞር ፖታሲየም ወደ ውስጥ ዲፊውዝ ለማድረግ ስለሚያስችል የካታዮን የፖዚቲቭ ቻርጅ አየን ኮንሰንትሬሽን በውስጠኛውና በውጭኛው መካከል ልዩነት እንዲኖረው ያደርጋል ማለት ነው። የልዩነቱ ከፍሰቱ የተነሳ የሚመነጭ ነው ማለት ነው። ሶዲየም ቻነል አር ኦፕንድ በት ፖታሲየም ቻነል አር ክሎዝድ and sodium ion fluid in and create a positive charge of 40 millivolt. positive 40 millivolt እንግዲህ የፖታሲየም ቻናል ይዘጋል፣ የሶዲየም ቻናል ግን ይከፈታል። ስለዚህ ሶዲየም ወደ ውስጥ ይገባል። ወደ ውስጥ በመግባቱም የተነሳ ፖዚቲቭ ቻርጁ እስከ ፖዚቲቭ 40 ሚሊቮልት ድረስ ከፍ እንዲል ያደርገዋል ማለት ነው። እንግዲህ እስካሁን ድረስ ያየ ነው በፖላራይዜሽን ጊዜ የሚከናወኑ ክንውኖችንና እንዴት ሴሉ ፖላራይዝድ ሊሆን እንደሚችል ነው ያየ ነው። አሁን በመቀጠል ደግሞ የምናየው የዲፖላራይዜሽን እና በዲፖላራይዜሽን ጊዜ በአክሶን ኒውሮን ላይ የሚከሰቱ ክስተቶችን በዝርዝር የምናይ ይሆናል ማለት ነው። ዲፖላራይዜሽን the axon is said to be depolarized when an action potential occurs. እንግዲህ አክሶኑ ዲፖላራይዝድ ሆኗል የምንለው አክሽን ፖቴንሻል በሚከሰትበት ጊዜ ነው ማለት ነው። ሬስቲንግ ፖቴንሻሉ ወደ አክሽን ፖቴንሻል በሚቀየርበት ጊዜና የዌቭ የኢምፐልስ ዌቭ በሚከናወን ፍሎ በሚኖርበት ጊዜ ያንን ሁኔታ ዲፖላራይዜሽን ኦከር እንላለን ማለት ነው። ሆኗል፣ ተከናውኗል ማለት ነው። ቼንጅ ኢን ፖቴንሻል ላስትስ ኤ ሾርት ፔሪድ ብራኬት which is about 3 ሚሊሰከንድ። እንዲህ ይሄ ደግሞ የዲፖላራይዜሽን በአጭር ጊዜ ውስጥ የሚከሰት ክስተት ነው። ይሄ ክስተት በሰዓት በሚተመንበት ጊዜ እስከ 3 ሚሊ ሰከንድ ድረስ የሚገመት ነው ማለት ነው። እንግዲህ 3 ሚሊ ሰከንድ ከአንድ ሰከንድ በጣም ያነሰ ጊዜ ማለት ነው። አክሽን ፖቴንሻል passes as a wave along the length of a neuron. እንግዲህ ይሄ አክሽን ፖቴንሻል በሚከሰትበት ጊዜ ዌቭ ነው የሚከሰተው። ይሄ ዌቭ አሎንግ ዚ
ኒውሮን ፍሎ ያደርጋል። ከተነሳበት እስከሚደርስበት ጊዜ ድረስ ፍሎ ያደርጋል። ከሴንትራል ነርቨስ ሲስተም ወደ ኢፌክተር እስከሚደርስበት ጊዜ ያለ ፍሰት ነው ማለት ነው። ዲፖላራይዜሽን እንግዲህ በዚህ ጋር አሁን የምናየው በዲፖላራይዜሽን ጊዜ የሚከሰቱ ክስተቶች በአክሶን ሜምብሬን ላይ እና በኒውሮኑ ላይ የሚከሰቱ ክስተቶችን እናያለን ማለት ነው። ዲፖላራይዜሽን ስታርትድ ባይ ነርቭ ኢምፐልስ እንዲህ ፖላራይዝድ የሆነው ሴል ዲፖላራይዝድ ሆኖ ወይንም ሬስቲንግ ፖቴንሻል ወደ አክሽን ፖቴንሻል ሊለወጥ የሚችለው ሴሉ በነርቭ ኢምፐልስ ትሪገርድ በሚሆንበት ጊዜ ነው። ዲፖላራይዜሽን ስታርት ባይ ነርቭ ኢምፐልስ ነው ማለት ነው። አክሽን ሬስቲንግ ፖቴንሻል ወደ አክሽን ፖቴንሻል እንዲለወጥ የሚያደርገው። አሲቲል ኮሊን ኢዝ ሪሊዝድ ባይ አክሰን ተርሚናል ሜኪንግ ዚ ሳርኮሌማ ቬሪ ፐርሜብል ቱ ሶዲየም አየን። ይሄ እንግዲህ ይሄ በሚሆንበት ጊዜ አሲቲል ኮሊን ይሄ ኒውሮ ትራንስሚተር የሚባሉ ኬሚካሎች አሉ። ከነኚህ ኬሚካሎች አንዱ አሲቲል ኮሊን ነው። ይሄ አሲቲል ኮሊን አክሶን ተርሚናል ላይ ሪሊዝድ ይሆናል። የዚህም ሪሊዝድ መሆን ደግሞ ሳርኮሌማ ፐርሜብል እንዲሆን ሶዲየም አይንን የማስገባት ፐርሜቢሊቲ እንዲጨምር ክፍተቱ ፖሮሲቲው እንዲጨምር ያደርጋል ማለት ነው። ሶዲየም አይን ኮዝ ሪቨርሳል ኦፍ ቻርጅ ቱ ኔጋቲቭ አውትሳይድ ኤንድ ፖዚቲቭ ኢንሳይድ። ፐርሜቢሊቲው በሚጨምርበት ጊዜ ሶዲየም አየኑ ወደ ውስጥ መስረግ ይጀምራል። ወደ ውስጥ በሚሰርግበት ጊዜ ደግሞ የዚህ ስርገት ምንን እንዲከሰት ያደርጋል? ሪቨርሳል ኦፍ ቻርጅ፣ የቻርጅ ሪቨርስድ እንዲሆን ፖዚቲቭ የነበረው ኔጋቲቭ የነበረው ፖዚቲቭ እንዲሆን ሪቨርሳል ቻርጅ እንዲከሰት ያደርጋል ማለት ነው። ይህም ኔጋቲቭ አውትሳይድ ፖዚቲቭ ኢንሳይድ አት ሬስቲንግ ስቴጅ ሬስቲንግ ፖቴንሻል የውጭኛው ፖዚቲቭ ነው፣ የውስጡ ኔጋቲቭ ነው። ነገር ግን በአክሽን ፖቴንሻል ጊዜ ይሄ ሪቨርስድ ይሆናል ነው። ዲፖላራይዜሽን ስፕሪድስ አሎንግ ዚ ኢንታየር ሳርኮሌማ ኤንድ ኢኒሺየት ኮንትራክሽን ፕሮሰስ። እንግዲህ ይሄ ዲፖላራይዜሽን በሚከናወንበት ጊዜ የነርቭ ኢምፐልስ ፍሎ ፍሰት ይኖራል። የዚህ የነርቭ ኢምፐልስ ፍሰት የኮንትራክሽን ፕሮሰስን ኢኒሺየት ያደርጋል። ኮንትራክሽን እንዲከሰት ትዕዛዝ ያስተላልፋል ማለት ነው፣ ወይንም ትሪገር ያደርጋል ማለት ነው። ፎልድ ኦፍ ዚ ሳርኮሌማ ኮልድ ቲ ቱቡልስ ኬሪ ዚ ዲፖላራይዜሽን ኢንቱ ዚ ኢንቴሪየር ኦፍ መስል ሴልስ። እንግዲህ እዚህ ጋር እንደምታዩት ይሄ የሳርኮሌማው መኮማተር ቲቱቡል የሚባሉ ኬሪየሮችን እና ዲፖላራይዜሽን በኢንቴሪየር ኦፍ መስል ውስጥ እንዲከሰት ያደርጋል ማለት ነው። ይሄ እንግዲህ የታርጌት ኦርጋኑ ሪአክት እንዲያደርግ ያስችለዋል ማለት ነው። An action potential takes place very rapidly and is measured in millisecond. An individual neuron is capable of transmitting hundreds of impulse or action potential each second. እንግዲህ ይሄ አክሽን ፖቴንሻል ከመነሻው መድረሻው ደርሶ ወደ ታርጌት ኦርጋን ሪስፖንድ እስኪያደርግ ድረስ ወይንም ቢሄቪየራል ለውጥ ወይንም የሪአክት እስኪያደርግ ድረስ የሚወስደው በጣም አጭር ሰከንዶች ስለሆነ አንድ ኒውሮን በሰከንዶች ውስጥ በብዙ ጊዜ የሚቆጠሩ ትራንስሚሽኖችን ለማስተላለፍ ይችላል ማለት ነው። በአጭር ጊዜ ውስጥ በአጭር ሰከንድ ውስጥ በብዙ የሚቆጠሩ መልእክቶችን ማስተላለፍ ይችላል ማለት ነው። an individual neuron is capable of transmitting hundreds እንግዲህ በመቶዎች የሚቆጠሩ ኢምፐልሶችን በውስን ሰከንድ ውስጥ ማስተላለፍ ይችላል ማለት ነው። ይሄ አክሽን ፖቴንሻል ፍሰት በጣም ፈጣን መሆኑን ነው ማለት ነው ከዚህ የምንገነዘበው። እንግዲህ ተማሪዎች እዚህ ጋር ዲያግራም አለ ያውን እስካሁን የተነጋገርነውን የሚያሳይ አክሽን ፖቴንሻል ቢግንስ ዲፖላራይዜሽን ኦከርስ አክሽን ፖቴንሻል ቢግንስ ዲፖላራይዜሽን ኦከርስ ይላል። እዚህ ጋር እንደምታዩት እዚህ ጋር ስቲሙለሱ አለ። ይሄ ስቲሙለሱ እዚህ ጋር ስቲሙለሱ አፕላይድ በሚሆንበት ጊዜ እዚህ ዲፖላራይዜሽን እንትን እንዲል ያደርጋል። የዌቭ ልዩነት እንዲፈጠር ያደርጋል። ይሄ 40 ሚሊ ቮልት ፕሬሸር ነው ኤግዘርትድ የሆነው እዚህ ጋር። እንግዲህ እዚህ ጋር እንደምታዩት የፖታሲየም ቻናል ኦፕን ሆኗል። የሶዲየም ቻናል ተከፍቷል።
ፖታሲየም እዚህ ጋር የምታዩት ደግሞ ክሎዝድ ነው። ስለዚህ የፖታሲየም ሶዲየም አየን በዚህ ወደ ውስጥ ሲገባ እነኚህ ግን አይገቡምም አይወጡምም። ስለዚህ የቻርጅ ልዩነት እንዲከሰት ያደርጋል። እዚህም ጋር ታያላችሁ የሶዲየም እንትን ቻናል ተከፍቷል፣ የፖታሲየም ግን ዝግ ነው። ስለዚህ ከውጪ ወደ ውስጥ የመግባት ፍሰት የሶዲየም ፍሰት ይኖራል። የዚህ የሶዲየም ፍሰት የቻርጅ ልዩነት ሪቨርስድ እንዲሆን ፖዚቲቭ የነበረው ወደ ኔጋቲቭ፣ ኔጋቲቭ የነበረው ወደ ፖዚቲቭ እንዲለወጥ ያደርጋል። ይሄም ፍሰት ዌቭ እንዲከሰት ያደርጋል። የዌቡ ፍሰት ነው እንግዲህ ኤሌክትሮ ኬሚካል ሲግናል ፍሎ እና ኢምፐልስ ፍሎ ብለን የምንጠራው ማለት ነው። ይሄ ዲያግራም የሚያሳየው ይሄንን ነው። እዚህ ጋር የምታዩት ዳይሬክሽን ኦፍ ኢምፐልስ ፍሎ ነው ማለት ነው። እሺ ተማሪዎች እንግዲህ እስካሁን ያየነው ስለ ዲፖላራይዜሽን ነበረ። እንዲህ ዲፖላራይዜሽን ወይንም አክሽን ፖቴንሻል ምን እንደሆነ እና ይሄ ሪፖላራይዜሽን ዲፖላራይዜሽን በሚከናወንበት ጊዜ በሴሉ ላይ የሚከሰቱ ክስተቶችን አይተናል። አሁን የምናየው ደግሞ ስለ ሪፖላራይዜሽን ይሆናል። as soon as the depolarization takes place, the neuron membrane become very permeable to potassium ion which rush out of the cell. This restore the positive charge outside and the negative charge inside, and this is called repolarization. እንግዲህ እዚህ ጋር እንደምታዩት ይሄ ዲፖላራይዜሽኑ እንዳበቃ የኒውሮኑ ፐርሜቢሊቲ ለፖታሲየም አየን ክፍተቱ ይጨምራል። ይሄም ፖታሲየም አየን ወደ ሴሉ ውስጥ ራሽ እንዲያደርግ ያደርጋል። ዚስ ሪስቶር ፖዚቲቭ ቻርጅ አውትሳይድ ኤንድ ኔጌቲቭ ቻርጅ ኢንሳይድ። የፖታሲየም አየን ወደ ውጭ ራሽ ማድረግ በውስጥ በኩል የኔጌቲቭ ቻርጁ እንዲጨምርና የመጀመሪያ ይዘቱ በውጭና በውስጠኛው መካከል ተመጣጣኝ እንዲሆን እና ፖላራይዝድ እንዲሆን ያደርገዋል ማለት ነው። This restore the positive charge outside and the negative charge inside, and this is called repolarization. እንግዲህ ቻርጆቹ እንደገና ኦሪጂናል ቦታቸውን በሚይዙበት ጊዜ ፖዚቲቭ በውጭ በኩል ኔጋቲቭ በውስጥ በኩል በሚሆንበት ጊዜ ቦታቸውን ይይዙና ሬስቲንግ ፖቴንሻል ይፈጠራል ማለት ነው። ይሄንን እንግዲህ ይሄ ክንውን ነው ሪፖላራይዜሽን የምንለው። and the neuron is ready to respond to another stimulus during repolarization. Sodium channels are closed and potassium channels are opened. Potassium ions diffuse out and start repolarization. Nerve become less permeable for sodium than potassium. Many of the potassium flow out. The inside charge more negative than that it was originally. Normally, concentration of sodium and potassium ion are re-established. The membrane is once again at its restoring potential. ሬስቲንግ ፖቴንሻል ሪስቶሪንግ ሳይሆን ይቅርታ ሬስቲንግ ፖቴንሻል ላይ እንትን ይላል ማለት ነው። እንግዲህ ይህንን ነው ሪፖላራይዜሽን የምንለው። በሪፖላራይዜሽን ጊዜ የሜምብሬኑ ፐርሜቢሊቲ ለፖታሲየም ይጨምራል ማለት ነው እና ፖታሲየም ዲፊውዝ ማድረግ ሬቱ ይጨምራል። በሚሆንበት ጊዜ ፖዚቲቭ ቻርጁ በውጭ በኩል ኔጋቲቭ ቻርጁ እንደገና በውስጥ በኩል ሪስታብሊሽድ እንዲሆን ያደርገዋል። ይሄ ስታብሊሽድ በሚሆንበት ጊዜ ሪፖላራይዜሽን ኦከር ወይንም ተከናወነ እንላለን ማለት ነው። and the neuron is ready to respond to another stimulus. during repolarization አንደኛ ሶዲየም ቻናል ክሎዝድ ይሆናል፣ ፖታሲየም ቻናል ነው ኦፕንድ የሚሆነው። ይሄ እንግዲህ በተቃራኒ ነው በዲፖላራይዜሽን ጊዜ ካለው። ፖታሲየም አይን ወደ ውስጥ ዲፊውዝ ያደርጋል፣ ወደ ውጭ ዲፊውዝ ያደርጋሉ። ነርቭ ቢካም ሌስ ፐርሜብል ፎር ሶዲየም። ይሄም ከፖላራይዜሽን ጊዜ ካለው ተቃራኒ ነው። እዚህም ኢንሳይድ ቻርጅ ሞር ኔጋቲቭ ዛን ዘ አውትሳይድ እና ኖርማል ኮንሰንትሬሽን ኦፍ ሶዲየም ኤንድ ፖታሲየም አየንስ አር re-established. The membrane is once again at its resting potential እንላለን። ይሄን እንግዲህ እነኚህ ክስተቶች ሲከሰቱ ነው ኒውሮኑ ሪፖላራይዝድ ሆነ እና ስቴት ኦፍ ፖላራይዜሽን ወይንም ሬስቲንግ ፖቴንሻል ተከናወነ የምንለው። እንዲህ ተማሪዎች የዛሬው ሌሰን በዚህ እናጠቃልላለን። በሚቀጥለው ሌሰን እስከምንገናኝ ድረስ ይህንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። በዛም በተጨማሪ አስፈላጊ ናቸው የምትሏቸውን የማሻሻያ ሀሳቦች ከመስጠት ወደኋላ እንዳትሉ
አደራ ጭምር እንጠይቃለን። የሚቀጥለው ሌሰን እስክንገናኝ ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ